በአማራ ክልሉ ጦርነት ታሪክ እጅግ ዘግናኙ ውድመት ጥንታዊቷን ደብረታቦር ከተማ እጅግ ወደ ኋላ መልሷታል የተባለው ውድመት የዕለቱ መረጃ ቅኝታችን ትኩረት ይሆናል። የእስራኤሉ ፕሬዝዳንት አዲስ አበባ ናቸው። በኢትዮጵያ የሀገሪቱን ቁንጮ ሰዎች አግኝተው አነጋግረዋል። በዚህ የፕሬዝዳንቱ ጉዞ የእስራኤል ዓላማ ምንድነው የሚለውን እንመለስበታለን። እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? ዕለታዊ የመረጃ ቅኝታችን ነው ተጀምሯል። እስከ መጨረሻው ድረስ የመረጃ ቅኝታችንን እያዳመጣችሁን አብራችሁ እንድትቆዩ የዘወትር አክብሮታዊ ግብዣችን ነው። ወደ ዝርዝር ጉዳዮቻችን አምራችሁም በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረታቦር ከተማ ደርሷል ተብሏል። በክልሉ ባለፉት ዓመታት የንጹሃን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመላክታሉ። ግጭቱ ከተቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረታቦር የተቋማት ውድመት የመጀመሪያ ነው ተብሏል። ቢቢሲ አሰባሰብኳቸው ያላቸው መረጃዎች እንደሚያመላክቱት በከተማዋ ረቡዕ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ያረጋገጡ ሆነዋል ብሏል። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በሚገኘው በደቡብ ጎንደር ከጥር መጨረሻ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ውጊያ ሲደረግ እንደነበር ነዋሪዎች ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶችን ፈጽመው ወረዳዎችን ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበር። ከዚህ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነችው ደብረታቦር ከተማን ለመቆጣጠር የካቲት 4 2018 ዓ.ም ማለዳ ጥቃት መክፈታቸውን ነዋሪዎች ለዜና ምንጩ በወቅቱ እንደተናገሩ አክሏል። በዕለቱም ከንጋት አንስቶ ታጣቂዎቹ በከፈቱት ጥቃት ከሁለቱም ወገን የደረሰውን ጉዳት በተመለከተ እስካሁን የወጣ ይፋዊ አሃዝ የለም። ሆኖም በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት መድረሱን ቢቢሲ ከተለያዩ አካላት አሰባሰብኳቸው ያላቸው መረጃዎች ዋቢ አድርጎ ዘግቧል። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁም ግጭቱ ጠዋት ላይ በመቀስቀሱ አብዛኛው የከተማዋ ነዋሪ ማህበረሰብ እንቅስቃሴው በቤቱ ውስጥ ተገድቦ እንደነበር ተናግረዋል። ረቡዕ ዕለት የተቀሰቀሰውን የሁለቱ ወገኖችን ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ አቶ ደሴ መኮንን ውጊያው በፋኖና በአካባቢው የጸጥታ ኃይሎች መካከል መሆኑን ተናግረዋል። አንድ የደብረ ታቦር ነዋሪ በማህበራዊ ትስስር ገጾች ምስሎችን ካዩ በኋላ ደጅ ላይ ወጥተውም ጥቁር ጭስ ወደ ሰማይ ሲተለተል መመልከታቸውን ገልጸዋል። ጭሱን ሲመለከቱ ተደናግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረንም ሲሉ ነው የነበረውን ሁኔታ ያስታወሱት። ሌላ ነዋሪ በከተማዋ ዳርቻ ላይ በሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበረ ተናግረዋል። ሌላ ነዋሪ ደግሞ 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ በሙሉ አመድ ሆነው መውደማቸውን በአይናቸው እንዳዩ ተናግረዋል። የዜና ምንጩ ከሌሎች ነዋሪዎችና ከከተማው አስተዳደር አገኘሁት ባለው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ ተሽከርካሪዎች፣ ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች የቃጠሎ ሰለባዎች መሆናቸውን መገንዘብ ተችሏል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከማቻ ያለውን ጤና መምሪያና በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት፣ ሲቪል ሰርቪስና ፖሊስ መምሪያዎችን ጨምሮ 6 ቢሮዎች መቃጠላቸውን እማኞች ተናግረዋል። አንድ ግቢ ውስጥ የድሮ ከንቲባ ቢሮ ተብሎ በሚጠራ ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 አስተዳደር ጽሕፈት ቤቶች መቃጠላቸውን ምንጮች ተናግረዋል ተብሏል። ደብረ ታቦር በዙሪያ ያሉ ቀበሌዎችን በወረዳነት ያቀፈው የፋርጣ ወረዳ ዋና መቀመጫ ስትሆን የዚህ ወረዳ ፖሊስ ጣቢያና ገቢዎች ቢሮን ጨምሮ በአጠቃላይ 4 ተቋማትና በርካታ ተሽከርካሪዎች መውደማቸውን ይፋ አድርጓል። በዚህ ወረዳ ዙሪያ የሚገኙ የግለሰብ ቤቶችም መቃጠላቸውን ነዋሪዎች ሲናገሩ የከተማዋ ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን ገልጸዋል። አንድ ነዋሪ ማንነታቸውን መግለጽ ያልፈለጓቸው የመንግስት የሥራ ኃላፊ የመኖሪያ ቤት እንዲሁም የዞን አመራሮች መጠለያ የተባለ እንግዳ ማረፊያም መቃጠሉን ጠቁመዋል። የደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ጉዳት ነው የደረሰው። ማህበረሰቡ አገልግሎት የሚያገኙባቸው ቦታዎች ናቸው። ፋይናንስም
ፖሊስም ሚሊሻም ማህበረሰቡ ጥሩ ስሜት የለውም፣ ምክንያቱም የማህበረሰቡ ሰነድ ነው የጠፋው፣ የተቃጠለው የመረበሽ ስሜት አለ ሲሉ አንድ ነዋሪ ስለ ውድመቱ ተናግረዋል። ሌላ ነዋሪ በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹት ሲሆን ከባድ መሳሪያዎች ጥቅም ላይ ቢውሉ ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። ማህበረሰቡ እንደ ከተማዋ ጥንታዊነትና ታሪካዊነት ደብረ ታቦር አላደገችም የሚል ቁጭት እንዳለው ያወሱት ሌላ ነዋሪ በዚህ ላይ ይህን ያህል ውድመት መድረሱ አሉታዊ ስሜት ማሳረፉን አክለው ገልጸዋል። ሌላ ነዋሪም ይህንኑ ሐሳብ በመደገፍ ከተማው አሁን ካለበት ወደ ኋላ 10 እና 15 ዓመት እንደተመለሰን የታዘብነው፣ ከዚህ በኋላ የትኛው መንግስት ነው መልሶ የሚገነባው? ከተማዋን ወደ ነበረበት የሚመልሰው ማን ነው ሲሉ ጠይቀዋል። የተቋማቱን ውድመት ወጥተው መመልከታቸውን የጠቁሙት ሌላ ነዋሪ ውድመቱ ሆን ተብሎ የተፈጸመ የእሳት ቃጠሎ ነው ብለዋል። ለደብረ ታቦር ውድመት ሁሉም ተፋላሚ ወገኖች እርስ በርስ እየተወነጃጀሉ ይገኛሉ። ቢቢሲ ቃጠሎ ሆን ተብሎ የተፈጸመ ይሁን በማን ተፈጸመ የሚለውን በገለልተኝነት ማረጋገጥ አልቻልኩም ብሏል። ግጭቱ ከተቀሰቀሰበት ዕለት ጀምሮ ለተለያዩ የዜና ምንጮች ሀሳባቸውን የሰጡ በርካታ ነዋሪዎች ከ8 እስከ 10 የገመቷቸውን የድሮን ጥቃቶች መፈጸማቸውን ጠቁመዋል። ሁለት ነዋሪዎች የድሮን ጥቃቶቹ ከተማ ውስጥ ሳይሆን ወጣ ባሉ አካባቢዎች ላይ መፈጸማቸውን ሲናገሩ፣ የከተማዋ ከንቲባም ጥቃቱ ከተማ ውስጥ አልተፈጸመም ብለዋል። በከተማዋ አገልግሎት ሰጪ ተቋማት ላይ የደረሰውን ውድመት መጠን እንዲሁም ለመልሶ ግንባታ የሚያስፈልገውን ገንዘብ ለማወቅ ምርመራ እየተደረገ መሆኑን የደብረ ታቦር ከንቲባ ተናግረዋል። ነዋሪዎቹ ውድመት ከደረሰ ከሳምንት በኋላ ጉዳት የደረሰባቸው ተቋማት እየተጸዱ መሆኑን ተናግረዋል። ደብረ ታቦር የድንጋጤና የሐዘን ስሜት ውስጥ ተውጣ እንደነበረም አንድ ነዋሪ ገልጸዋል። የሰው የትራንስፖርት እንቅስቃሴ የተገታ ነበር። ሰው የመደንገጥና ያለመረጋጋት ስሜት ውስጥ ነበር። አሁን ወደ ስራ የመግባት የመረጋጋት ነገር አለ ብለዋል። ወደ ሌላኛው የመረጃ ቅኝታችን እናምራችሁም። የእስራኤሉ ፕሬዝዳንት አዲስ አበባ ናቸው። በኢትዮጵያ የሀገሪቱን ቁንጮ ሰዎች አግኝተው አነጋግረዋል። በዚህ የፕሬዝዳንቱ ጉዞ የእስራኤል ዓላማ ምንድን ነው የሚለውን ደግሞ እናስከትል። ጠቅላይ ሚኒስትር አብይ አህመድ የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብለው ውይይት አድርገዋል። ጠቅላይ ሚኒስትሩ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ሲሉ ከመግለጽ ውጪ ዝርዝር መረጃዎች ይፋ አላደረጉም። ነገር ግን የኢትዮጵያና እስራኤልን ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናል ብለዋል። ተንታኞች የእስራኤሉ ፕሬዝዳንት ጉብኝት እስራኤል በአፍሪካ ቀንድ ያላትን ዘላቂ ጥቅም ለማስከበርና ቀጠናዊ ተገዳዳሪ በምትላቸው ሀገራት ላይ ዲፕሎማሲያዊ ብልጫን ለመውሰድ ታሳቢ ያደረገ ነው ይላሉ። ለዚህ ደግሞ 3 ዓላማዎችን ሰንቀው ሳይሆን እንደማይቀርም ነው የሚጠቁሙት። እነዚህ ዓላማዎች ምንድናቸው የሚለው ደግሞ ከተነሳ የመጀመሪያው የቱርኩ ፕሬዝዳንት ኤርዶዋን በአዲስ አበባ የፈጠሩትን ዲፕሎማሲያዊ ጫና ማክሸፍ በቀዳሚነት የሚጠቀስ ነው። ፕሬዝዳንት ኤርዶዋን ከሰሞኑ በአዲስ አበባ ቆይታቸው ኢትዮጵያ ከእስራኤል ጎን በመቆም ለሶማሌላንድ እውቅና መስጠት የለባትም በማለት ማሳሰቢያ መሰንዘራቸው አይዘነጋም። በ21ኛው ክፍለ ዘመን ዘግይታ ወደ አፍሪካ ቀንድ ለመጣቸው እስራኤል ቀጥተኛ ዲፕሎማሲያዊ ፈተና ተደርጎ የሚወሰድ ነው ይህ ንግግራቸው። በዚህም ምክንያት የእስራኤሉ ፕሬዝዳንት ሄርዞግ ወደ አዲስ አበባ የሚመጡት ለዚህ ለኤርዶዋን ማስጠንቀቂያ ግልጽ ምላሽ ለመስጠት ነው ያሉ ሲሆን እስራኤል በቀጠናው ያላትን ተሰሚነት ለማሳየትና ኢትዮጵያ በቱርክ ጫና የተነሳ ከእስራኤል ጋር ያላትን ግንኙነት እንዳታቀዛቀዝ ለማረጋገጥ ሄርዞግ በአካል ተገኝተው ከአብይ አህመድ ጋር መምከርን መርጠዋል ይላሉ። ሁለተኛው ያነሱት የግብጽ ሳውዲ ቱርክ ጥምረትን መመከት የሚለው ነው። ሳውዲ አረቢያ፣ ቱርክና ግብጽ ሶማሌላንድ ከጎረቤት ሀገራትና በቀጠናው ጉልህ ተጽዕኖ ካላቸው የውጭ ኃይሎች እውቅና እንዳታገኝ ዲፕሎማሲያዊ ጫና በመፍጠር ላይ ባሉበት ወቅት ነው የእስራኤሉ ፕሬዝዳንት ወደ ኢትዮጵያ መጡት። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎም ከግብጽ ከሳውዲና ከቱርክ ከፍተኛ ትችት እየደረሰባት ከመሆኑም በተጨማሪ ሌሎች ሀገራት ከእስራኤል ጋር ወግነው ለሶማሌላንድ እውቅና እንዳይሰጡ 3ቱ ሀገራት በትብብር እየሰሩ ስለመሆናቸውም በርካታ ማሳያዎች አሉ። ለአብነት ያክል ከሰሞኑ አስመራና አዲስ አበባ የተመላለሱት የሳውዲ አረቢያ የውጭ ጉዳይ ሚኒስትር እንዲሁም የቱርኩ ፕሬዝዳንት ኤርዶዋን ወደ ኢትዮጵያ፣ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ሳውዲ አረቢያ በአንድ ሳምንት ልዩነት መመላለሳቸው የሚጠቀስ ነው። እናም ሁለቱ ሀገራት ከግብጽ ጋር ሆነው በኢትዮጵያ ላይ ለመፍጠር ያሰቡትን ጫና ያሳያል። ከዚህም በተጨማሪ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በያዝነው ወር መጀመሪያ ወደ ተባበሩት አረብ ኤምሬቶች ተጉዘው ከአቻቸው ሼህ መሐመድ ቢን ዛይድ ጋር እንዲሁም የውጭ ጉዳይ ሚኒስትሩ ዶክተር ባደር አብደላቲ ከ2 ቀናት በፊት ወደ ኬንያ ተጉዘው ከባለስልጣናቱ ጋራም ተወያይተው ነበረ። አልሲሲ ላለፉት 5 ዓመታት የእስራኤል የልብ ወዳጅ የሆነችው አቡዳቢ ለሶማሌላንድ እውቅና እንዳትሰጥ ለማግባባት ነው የተጓዙት። የውጭ ጉዳይ ሚኒስትሩ ደግሞ
ከሶማሊያ ጋር የሻከረ ግንኙነት ያላት ኬንያ ሶማሌላንድ ወደ ሙሉ ሀገርነት ለመሸጋገር ለምታደርገው እንቅስቃሴ የዲፕሎማሲያዊ ድጋፍ እንዳታደርግ የማግባባት ስራ ሊሰሩ እንደሄዱ ይታመናል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በዚህ ሁሉ ቀጠናዊ ትርምስ ውስጥ ወደ አዲስ አበባ መምጣታቸው እስራኤልም አማራጭ የዲፕሎማሲ የቴክኖሎጂ አጋር ናት የሚል መልእክት ለካይሮ፣ ለአንካራና ለሪያድ ለማስተላለፍ ነው ተብሏል። ሶማሊላንድ በኤርዶዋን ላይ ያወጣችው ጠንካራ መግለጫ ለሄርዞግ ጉብኝት እንደ ቀይ ምንጣፍ የሚያገለግል ነው። ፕሬዝዳንቱ ይህንን አጋጣሚ ተጠቅመው የአዲስ አበባ ሀርጌሳ ቴልአቪቭን ጥምረት ለመፍጠር እንደሚሰሩም ይጠበቃል። በዚህም ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ የመጡት እንደ አገር መሪ ብቻ ሳይሆን እንደ ስልታዊ አጋርና የዲፕሎማሲ ሚዛን አስጠባቂ ሆነው ነው። ጉብኝታቸው ቱርክ፣ ግብጽና ሳውዲ አረቢያ በጋራ የገነቡትን የሶማሊላንድ እውቅናን ለመጋረድ የተሰራው የሶስትዮሽ ግንብን ለመናድ ታሳቢ ያደረገ ይሆናል ተብሎም ይጠበቃል። ሶስተኛው የፕሬዝዳንቱ ጉዞ ዓላማ ተብሎ እየተነሳ ያለው ደግሞ የቀይ ባህር ደህንነት፣ የኢራንና ኤርትራ ግንኙነት ፕሬዝዳንት ሄርዞግ በጉብኝታቸው ትኩረት ከሚሰጡባቸው ጉዳዮች እንደሆነ እየተጠቀሰ ነው። እስራኤል ኢራን በቀጠናው በተለይም በየመን ሁቲዎች በኩል የምታደርገውን እንቅስቃሴ ለመገደብ የኢትዮጵያ ትብብር ሊያስፈልጋት ይችላል ተብሎ ይታመናል። ከቅርብ ጊዜ ወዲህ ደግሞ ከኢራን ጋር ስትራቴጂካዊ ጥምረትን ፈጥራለች በሚል እስራኤል በኤርትራ ላይ ከፍተኛ ወቀሳ ስታቀርብ ትደመጣለች። ከዚህም በተጨማሪ ኢራን ለሁቲ አማጽያንና በሱዳን የእርስ በርስ ጦርነት ለምታከፋፍለው ጦር መሳሪያ ማከማች የሚሆን 2 መጋዘን በኤርትራ መገንባቷም እስራኤል ደርሳበታለች የሚል መረጃ አለ። በዚህም ኤርትራን የእስራኤል ጦር ጀቶች አንድ ቀን ሊጎበኟት ይችላል ተብሎ ይጠበቃል። በጥቅሉ የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በኢትዮጵያ የጀመሩት ይፋዊ የሥራ ጉብኝት የአፍሪካ ቀንድና የቀይ ባህርን ቀጠናዊ ጉዳዮችን በስፋት እንዲያወያዩ ያስገድዳቸዋል ተብሎ ይጠበቃል። ሄርዞግ አዲስ አበባ የሚያደርጉት የሥራ ጉብኝት የሶማሊላንድን እውቅና የዲፕሎማሲ ዋስትና እንዲያገኝ ለማድረግ እንዲሁም ለኢትዮጵያ የባህር በር ጥያቄ ያለውን ፋይዳ ለማስረዳት ሊሆን እንደሚችል ይታሰባል። ከዚህ አንጻር ሄርዞግ እስራኤል በሶማሊላንድ በኩል የምታደርገው እንቅስቃሴ ለኢትዮጵያ ስጋት ሳይሆን እድል መሆኑንና አብይ አህመድ ከእስራኤል ጎን እንዲቆሙ ለማሳመን ይሞክራሉም እየተባለ ነው። በመካከለኛው ምስራቅ የሁለት ሀገራት የውጭ ጉዳይ ፖሊሲ የምትከተለው የእስራኤልም ሳውዲ አረቢያም ሆነ ተርኪ ወዳጅ የሆነች ኢትዮጵያ ግን የትኛውንም ወገን ለመምረጥ የምትገደድ አትመስልም። የተከበራቸው የሸገር ታይምስ ቤተሰቦች ለአሁኑ የያዝነው የመረጃ ቅኝታችን ይህን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።